ወይ ዘንድሮ ተሰቃየን እኮ ብሩኬና ሊንዱ በዩቲዩብ ሲገርመን በቲክቶክ ላይ መጥተው ለሀይሚዬ እንደዚህ ብለዋል። አንቺ ብታይኝ ማፍቃሪ ያገኘው አይጠቅምም ከእንግዲህ በቃ ትናደጅ ይበጃል ብለሻል፣ በሌላ ውደጅ። በመንገድ ላይ ስንሄድ ቀናሽ ወይ በሚል ሙዚቃ እያቀነቀኑ መጥተዋል ሁለቱም። ሀይሚዬስ መቼ ዋዛ ሆና ቤተሰብ ጨጓራን አልፎ ጉበት የሚልጥ መልእክት ነው ሜንሽን ያደረገችው ስቶሪዋ ላይ። ስለ ልጅቷ ሙሉ ማንነት ይዤላችሁ መጥቻለሁ። ላይክ እና ሼር በማድረግ ሙሉ ለመስማት ሞክሩ ቪዲዮውን። እንደዚሁም ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ተቀላቀሉ እያልኩኝ እንግዲህ ያው ትናንትና አይታችኋል። ብሩክ ይዟት የመጣው ልጅ ሞልቃቃ ቀበጥ። እኔ እንዲያውም ከታች እኮ እንትኗን ልታስመርቅ ነው እንደመጣችሁ እያልኩ ነበርና ቤተሰብ ከላይ የለበሳችሁ ይሻላል ስል ይሻላል ብዬ ከዩቲዩብ ውጥት ብዬ ቲክቶክ ላይ ሄድላችኋለሁ። ይለይላችሁ ነው መሰለ የላይኛውንም አውልቃ ከብሩኬ ጋር የሚገርም ሙዚቃ ከፍተው ሀይሚን ለማስቀናት። እኔ ግን ለብሩኬ ጥያቄ አለኝ። እሺ አፍቃሪ ያገኘው አንቺ ብታይኝም እኮ ነው ያልከው። ብታይኝም እኔ አፍቃሪ ያገኘው ብለህ ዘፍነህ ቀናሽ ወይን ምን አመጣው? የምሬን እኮ ነው። ግራ እኮ ነው የምታጋቡኝ እናንተ ሰዎች ማለት ነው። ሲቀጥል በመጀመሪያ ቪዲዮ ላይ ታችሁ ከሆነ ስለ ልብሳቸው ምናምን አውርቶ ነበር፣ ስለ ሶስናም ለካ ይሄንን ያለው ምክንያቱ ይች ልጅ ራቁቷን እንደምትሄድ አውቆ ነው። ቤተሰብ ሙሉ ቲክቶኳን ገብታችሁ ብታዩት በባንድ የሄደችበት ሁላ አለ። እንደው ቆይ ሰው በባንድ እየሄደ ቪዲዮ ይቀረጻል? እንደው ሸሚው እውነት ሸማ አይደለም። እኔ ማፈርኩኝ። እኔ ዩቲዩብ ላይ በታይት ስመጣ ሁሉም ነገር ይታያል ከታች፣ ምንም መዋሸት አያስፈልግም። ሄዳችሁ ገብታችሁ በደንብ ማየት ትችላላችሁ። የሆነ ፓርት ላይ ራሱ እሷ ራሱ ሰፎን እያደረገች ሁላ ነበር ሲሰራ የነበረ ቪዲዮ ሲመስለኝ። ካሜራማኑ የሆነ ነገር እየጠቀሳት መሰለኝ። እና ግን ቲክቶክ ላይ መጣላችኋለሁ። የላይኛውንም አውልቃ ምንድነው የዚቢ ነው ምናምን እሱን ፈታ። ባዶውን ቤተሰብ ባዶውን። ውይ እኔ አፈርኩኝ ብሩኬ። እንደው ካልጠፋ ሰው ሀይሚን አስቀናለሁ ብለህ ትርፍራፊ ይዘህ ትመጣለህ። ትርፍራፊ ያንተ ደበኞች ናቸው። በአንተ ቂም ይዘዋል። አንተን ይጎዱሃል እያለን እኛ አንድ ወር ሙሉ ስንጮ የሆነ ላንቃችን እስከሚዘጋ ድረስ ስንጮ፣ አንተ ጭራሽ የእነሱን ትራፊ ይዘህ ትመጣለህ። ይች ልጅ ቤተሰብ ይች ልጅ ማለት ነው። በእርግጥ ያው እንዲያውም ትናንትና ለብሳለች ነው የሚባለው። ከብሩኬ ጋር ስትመጣ ለብሳለች ነው የሚባለው። ምክንያቱም ቲክቶኳ ላይ ብትሄዱ ሙሉ ራቁቷን ነው የምታገኙት። ሙሉ ቤተሰብ ሙሉ። ጫማው ደግሞ ትናንት የለበሰችው ሙሉ ቲክቶክ ላይ። እኔ ምነው ጫማ ራሱ የለሽም እንዴ? እኔ ልብስ የለሽም ወይ እያልኩ ነበረ። ከዛ ሲቀጥል ዩቲዩብ ላይም ከዚህ በፊት ዩቲዩብ ላይም ሰርታለች። ዩቲዩብ ላይ ማጋ ሰራች ካላችሁ ዳጊ ታቁታላችኋ። ከዳኒ ጋር ምናምን ሆኖ ሀይሚ ስትመጣ ምናምን አብሮ ሲያጃጅብ የነበረው ከዚህ በፊትም ያው ኤፍሬም ጋር ብሩኬ ያው ከቤታችሁ አስወጡ ምናምን ብሎ ያለው ልጅ ታውቁታላችሁ። በቃ ዳጊ ነው። ከዳጊ ጋር ዩቲዩብ ላይ ሰርታለች ሜሪን ለማስቀናት ተብሎ። ከዛ አብረው ሲጨፍሩ እዛ ላይም ዩቲዩቡ ላይ ሄዳችሁ ብታይ ራቁቷን ናት። የለበሰችው ቁምጣ ነው የሀገራችን እዛ ገጠር ላይ የሚለብሱ ቁምጣ ታውቃላችሁ። እሱን ነው የለበሰችው። ከታች ባዶ ራቁቷን ናት ማለት ትችላላችሁ። ሁለት ሴቶች ነው ይዞ የመጣው እሱ ቪዲዮ ላይ ይች ልጅ ታገኟታላችሁ። አንደኛ ደረጃ ማለት ነው። ቲክቶክ ላይ ስትመጡ ደግሞ ከዳኒ ጋራ አሸሼ ገዳሜ ስትል ዋና አጋፋሪ ናት። ኧረ እንደው ሶሲ ይቅርበኝ እናቴ ይቅርበኝ። ይኸው ይቅርታ እየጠየቅኩሽ ነው። ከዳኒ ጋር ዋና አጋፋሪ ይቻለች እንዴ? እኔማ ዛሬ ዳኒ ብሩኬ ጋር መምጣቱ የማይቀር ነው። ብሩኬ ተጠንቀቅ። መልእክቱን እንደው አስተላልፉልኝ። ላይክም ሼርም እያደረጋችሁ ምክንያቱም ይቺ ተቀማጩ ቅምጡ ናት። ቤተሰብ ቅምጡ ስለሆነች መቼም ያው ላይ ደርሶ አይመታም። ቁርጭምጭምትን ተጠብቅ። እሱም ቢነክስህ ነው። ያው ዳኒ ቁመቱ ማጭር ስለሆነ ደርሶ ስለማይመጣ አንተ ጎንበስ እስከምትል ቁርጭምጭምትን እግርህን ተጠንቀቅ። ያው መንከሱ ስለማይቀር ነው፣ መምታት ስለማይችል እጁ ትንሽዬ ስለሆነች ማለት ነው። እና ከዳኒ ጋር ያልሰራችሁ ቪዲዮ የለም። ከዛ ሲቀጥል ደግሞ የተለያዩ ወንዶችም አሉ። ቤተሰብ አርቲስትም አልቀራ ከአርቲስቶች ጋር ማብራ ስዘላልል ነው ያየኋትኝ። እና ታዲያ ትርፍራፊ ዘመትህ አሁን ሀይሚን አስቀናለሁ ስትል አቤት ብሩኬ። ሀይሚዬ የመልስ ምቷንማ ልንገራችሁ፣ ድስት ግጣሙን አያጣም ይባላል አላለችም? ይሄስ ሞት ነው። የመረደ እኮ ነው። ዩቲዩብ ላይ ደግሞ ስትሄዱ ምን አለች መሰላችሁ? ወይ ለዚህ ነው እንዲህ አለች። የጠበቀች እኮ ሌላ ከባድ ነገር ይዘህ የምትመጣ ነበር የመሰላት። ብሩኬ አንተ የዳኒንና የዳጊን ትራፊ ይዘህ መተህ እዚህ ሀይሚን ለማስቀናት ፍዳህን ትበላለህ። ሀይሚ ጭራሽ
ኮፊ ይዛ ማለት ነው ታውቃላችሁ፣ ቡና ይዛ የሆነ ልብስ ጣል አድርጋ ላው ላይ እግሯን ዘርግታ እያየች እየተዝናናችባችሁ ነው እንጂ እየቀናችባችሁ አይደለም። ደግሞ ዘፈኑ ቀናሽ ይላል። ኧረ ምንም አያስቀናም። ደብቁኝ ደብቁኝ ነው የሚለው። የሚያሳፍር ነገር ነው። ብሩኬ እኔ እኮ ከአንተ አልጠብቅም። እንደው መታማት ካለብህ እንኳን ደህና ሰው ይዘህ ብትታማ እንዴ የዳኒን ትራፊ ያመተቀናሽ ነው ወይንስ ደግሞ እንቃየር ብላችሁ ነው? ትናንትና ታችኋል ዳኒ ምን እንዳለ። ቤተሰብ ሀይሚ ማለት የፈጣሪ በረከቴ ፈጣሪ የሰጠኝ ሎተሪ ነች አለ። ሀይሚ ሎተሪ እንደውን የማይን ሰውዬ በኩርኩም ራሱ በዩ እያለኝ ነው። ሌላ ምንም ልላችሁ አልችልም። እና ሀይሚ ሎተሪ ነች አለ እኮ። ሀይሚ የእግዚአብሔር በረከት ስጦታዬ ሎተሪ ነች። ሶሲ ከህይወቴ ውጪ ገና ከሀይሚ ጋር ብዙ እቅዳለኝ። ለነገሩ አይፈረድበትም ዳኒ ማለት ነው። ብዙ ጓደኞቹ መስክረውለታል። ያየውን ሴት ሁሉ ከመቅመስ ወይንም ደግሞ ከነሱ ጋር ከመሆን ወደ ኋላ አይልም። ሴትን የማሳመን ችሎታ አለው ሲባል ነበር እና ሴቱን ሁሉ አዳርሶ አሁን ሀይሚ ስለቀረችው ሀይሚዬ ይላል። ሀይሚ ግን እንደዚህ በዋዛ የምትገኝ ሴት አይደለችም። የምሬን ነው የምልህ ዳኒ፣ አርፈ እዛው ሶሲን ብትንከባከብ ነው የሚሻልህ። እና ብሩኬም ደግሞ ያው በቃ እኔ ያሳዘንከኝ፣ የምር ያሳዘንከኝ። አስቀናለሁ ብለህ ራስህ ጨጓራህን እንደ ጨጓራህን ብቻ አይደለም ጉበትህን አደራ። ጨጓራህ ሳልቋል፣ ጉበትህን አደራ፣ እግርህንም አደራ። ዳኒ ካገኘት ስለማይለቅህ ማለት ነው። ሲጀመር ይችልች አብራው ያልሆነችው ሰው የለም። ሲቀጥል ደግሞ የዳኒን ጓደኛ መጥተህ ሀይሜን ለማስቀናት አይ እንደው ምን ይሻለኛል? ልጅቷ ደግሞ ቤተሰብ ትናንት አይታችሁ ከሆነ ቲክቶክ ላይም እዚህም ብሩኬ ላይ ልጥፍ ቤተሰብ ልጥፍ እንዴ ነው እናቷን 10 አመት ናፍቃ ያገኘች ልጅ ታውቃላችሁ። ህፃን ልጅ ትታችሁ የሄዳችሁ ሰዎች ማለት ነው 10 አመትም 5 አመትም አይዶኖ ብቻ የሆነ ክፍተት ወይንም የሆነ ተራርቃችሁ ስትገናኙ እንዴት ነው በቃ እናቷን የናፈቀች ልጅ ጥምጥም ማለት እናቷ ላይ የምትለው ጥምጥም እንኳን አገኘው እያለች ነው ለካ። ወይኔ በላቸው ብሩኬ ተበላሽ አስቀናለሁ ብለሽ ራስሽ ጨጓራሽን ላጣን። ሲቀጥል ልጅቷ ደግሞ የምትላቀቅም አይነት አትመስልም። ብሩኬ ላይ ጥምጥም ብላ እንኳን አገኘሁ እንኳንም ይሄን ክፍተት ተፈጠረ እያለች ይመስለኛል። ኤኒዌይስ ቤተሰቦቼ ሀይሚም ያው ሙድ እየያዘች ነው ብሩኬ ላይ፣ ብሩኬም ሀይሚ ላይ ሙድ እየተያዙ ነው ራስ በራሳቸው። ግን ሁለት አይነት እንትን አየውኝ ማለት አሁን ለምሳሌ ሰዎች ኦዲየንስ ማለት ነው ሁለት አይነት ተከፋፍላችሁ አየው። አንደኛ ስራ ነው የምትዋላላችሁ፣ ሁለተኞች ደግሞ አይ ይሄማ ሪል ነው እያላችሁ ያላችሁ ሰዎች አላችሁ። ለእናንተ አንዳንድ መረጃ ልስጣችሁ። አንደኛ ልጅቷ እንደነገርኳችሁ የዳኒ ቤስት ጓደኛው ናት። ሁለተኛ ከዳጊ ጋር ዩቲዩብም ሰርታለች፣ ቲክቶክ ላይም ሰርታለች። ልጅቷ ሲጀመር ከ4 ምናምን ከ5 ምናምን በላይ ቲክቶክ አላት። ቤተሰቦች ከተለያዩ ወንዶች ጋር ሰርታለች፣ ኢቨን ከአርቲስቶች ጋር ጭምር ማለት ነው። እና ስለዚህ ብሩኬ የዳኒን ጓደኛ ይዞ መጣ። እሺ ትናንትና ደግሞ ማነው ሶሪ ቦስ ጋር የተለቀቀው ቪዲዮ አይታችኋል። በመካከል 1 ሰዓት ብቻ ነው ክፍተት ያለው። እንዴት ነው በ1 ሰዓት ውስጥ ብሩኬ ያን ቪዲዮ 20 ደቂቃ ምናምን ነው 20 ደቂቃ አየንበል። ከዛ ተጉዞ ቪዲዮ ሰሩበት ቦታ እስከሚሄድ የኢትዮጵያን መንገድ እንዴት እንደሚዘጋጋ ታውቃላችሁ። 20 ደቂቃ እንበል እሺ። እነሱ ደግሞ ቪዲዮ ሰሩ ከ20 ደቂቃ በላይ ነው። አጠቃላይ ስንት ሆነ? 1 ሰዓት ሆነ። ታዲያ በየትኛው ሰዓት ነው ኢዴት ተደርጎ ፖስት የሚደረገው? ሲጀመር ሀይሚ ቦስ ብሩኬ ይችን ልጅቷ አብረው ነበሩ፣ እዛው ሰፈር አብረው ሰሩ፣ ቪዲዮአቸውን ጨራረሱ። በቃ ቴንኪው ሀይሚዬ ልደትሽ እስከሚያልፍ ድረስ እኔም ከብሩኬ ጋር አብሬ ቪዲዮ ሰራለሁኝ አለች ልጅቷ ማለት ነው። እቺ ልጅቷ የዳኒ ጓደኛ ማለት ነው። እቺ በቃ ፒስ ብሩኬ ጋር ብዙ አትጠጋጊ፣ ቪዲዮ መስራቱን ፈቅጄልሻለሁኝ፣ ግን ብሩኬ ጋር የምትጠጋጊውን ነገር ካላቆምሽ እግርሽን የምሰብረው አለቻት ሀይሚዬ ማለት ነው። ከዛ ብሩኬ ራሱ ሀይሚ ቪዲዮ ሁሉ ሀይሚ እኛ ልክ የነሱ ቪዲዮ አይተን እንደምንሰራው ሁሉ ብሩኬም ማለት ነው ቦስና ሀይሚ የተቀረጹትን ቪዲዮ ያው እዛው ቁጭ ብሎ ስለሚመለከት ስለነበረ በቃ ስለሱ ብቻ አስተያየት የሰጠው። ምክንያቱም ልጅቷ አላገዘችውም። እኔ እኮ በምክንያት ነው ብሩኬ ሀይሚዬ የግድ ከጎኑ ታስፈልጓለች፣ ከሌለች ምንም ነው። ሀይሚም ደግሞ ከጎኗ ብሩኬ ያስፈልጋታል የምለው እኮ በምክንያት ነው። ምክንያቱም እስከ ዛሬ መተው ስራ መሆኑን ባንዴ ማለት ነው። ብሩኬ ብቻውን ቪዲዮ ስራ ባንዴ ያሳወቀው በቃ ይፋ አደረገው ስራ መሆኑን ማለት ነው። ገባችሁ አይደለ? ሀይሚ ብትኖር እኮ ከጎንም ከኋላም ከግራ ከቀኝም እያለች እንደምንም ብላ ማለት ነው ስራ እንደሆነ እንዳይታወቅ ማድረግ ትችላለች። ስማርት ናት በነገራችን ላይ። ወይ መች ሂጂበት፣ ሌላ ምንም ልል አልችልም። ቤተሰቦች የምሬን ነው።
እና የትናንትና እኮ አይን ያወጣ እኮ ነው፣ አይን ያወጣ ነው። በቃ ምን ከዚህ በኋላ ስማርት ሁኑ፣ ጭንቅላታችሁን ተጠቀሙበት እያላችሁ ብሩኬ ከዚህ በኋላ ምን ያርጋችሁ? ደግሞ የብሩኬ ወንድም ምን እንዳለማ ልንገራችሁ ቤተሰቦች። በተፈጥሮ አለ ፈረስም ፈረስ ነው፣ አህያም አህያ ነው። ከዚህ በላይ ሞት አለ? ኧረ እባካችሁ ንቁ። አሁንም ዛሬም የምትሳደቡ ብሩኬን፣ አሁንም ዛሬን ሀይሚን የምትሳደቡ እስኪ ንቁ። ከዚህ በላይ ምን ያርጓችሁ? በጥብጠው አይግቷችሁ እንዴ? እኔ እኮ ከዚህ በፊት ራሱ ብያለሁ ብዙ ጊዜ ማለት ነው የሚሰሩት ስራ ነው፣ ግን እነሱ በሚያመጡት ቪዲዮ ላይ ነው አስተያየት የምሰጠው። ስራ ነው ብዬ ደጋግሜ መናገር አልፈልግም። ሲጀመር ብዙዎቻችሁም አልተቀበላችሁ። ስራ ነው ስላችሁ እንደውም እኔን ጭራሽ ብዙ ነገር እያላችሁ ነበረ እና ከዛ በቃ እሺ ያርፌ እነሱ በሚያመጡት ቪዲዮ ላይ አስተያየት መስጠት ጀመርኩ ማለት ነው። አሁንም እስከ ሀይሚ ልደት ድረስ ይች ልጅ አብራ ትቀጥላለች ከብሩኬ ጋር። ሀይሚዬ ደግሞ ዛሬ ከማን ጋር የምትመጣ ይመስላችኋል? ኮሜንት ላይ እስኪ ግምታችሁን አስቀምጡ። ከብሩኬ ጋር የምትመጣ ይመስላችኋል? ኦር ደግሞ ዳኒ ጋር? ያው ስራው እንደቀጠለ ነው፣ ይቀጥላል። ቤተሰብ ኢትዮጵያ ነው ያሉት፣ ይስሩበት፣ በቃ ቀጥሉበት። ግን እዚህ ሀገር የሚጨነቁ የሚያለቅሱ ስለእናንተ የሚያስቡ ሆስፒታል የሚገቡ በጣም የዋህ እርግብ የሆነ ልብ ያላቸው ሰዎች እንዳሉ እንዳትረሱ። ሀይሚና ብሩኬ ይሄ መልእክቴ ነው። ቤተሰቦቼ ላይክ፣ ሼር እያረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ። ሌላም ነገሮች ካሉ አምጥቼ ዱቅ አረግላችኋለሁ። ባባይ